ተረጋጊ። ራዕይ ያለው ሁሉም ያለው ስትይ ይሄ ማለት ይሄ ነው ስልሽ አዎ ይሄን ነው ብለሽ ተነጋግረናል አይደል? ተሳስኔ እኮ እኔ በፊት በቪዲዮ ስታሳየኝ ማለት ነው መዝሙረ ዳዊት ሆኖ ውስጡ ላይ ሁሉም ያለው ነው ወይ አንቺ ካላወቅሽው እንጂ ሁሉም ያለው ነው ያልኩሽ። ሳረ አይደለም እኔ ሳላም ደግሞ ወይ ቀይርልሻለሁ ምናምን ሳይለኝ ምን ችግር አለው ዝም ብለሽ ጸልይበት ምናምን ሲለኝ ትናንትና በጣም ነው የተናደድኩት። ለምን የምንፈልገው አትሰጥኝም ብየው ለምን በጣም ቸቃቃሪ ቆሻሻ ውጪ ነባሻ ገባሽ ውጪ እካካ ውጣት ዝም ብለሽ አዳምጪ። ይኸውልሽ እኛ እዚህ ጋር እኔና አንቺ ስንባባል ሰኒ ነበረች አሳይኝ ያልሽ ምን አለው አልሽኝ። መጨረሻ ላይ ጓደኛዬ የወሰደችው ይሄንን ነው። መጨረሻ ላይ ይህ አለው ስትይ አዎ አለው ስልሽ ይሄንን ነው። መዝሙረ ዳዊት ነው የምትፈልጊው መዝገበ ጸሎት ነው የምትፈልጊው ስልሽ አይ ይሄንን ነው እስቲ አሳየውሽ የምትፈልጊው ነው የላኩት። እኔ ስተት የለም አይደል? ለምን መሰለሽ እኔ በፎቶ እንትን ስታሳይኝ እኔ ያሳየሽኝ ነገር ወይ እኔ እሱ መስለኝ ይሆን ይችላል ግን ብትቀይርልኝ ጥሩ ነው። ለምን ያኔ እኔ ቀይራለሁ 25 ድርሃም ግን አንቺ ትከፍያለሽ እኔ አልከፍልም። ምክንያቱም የምፈልገው ብቻ ስጭኝ እንጂ እኔ ከፍላለሁ። ለምን እኔ ትናንትና እሱ በጣም ዝም ብሎ መጥፎ ቃል ስለተናገረ ማርያምን በጣም ነው ያለቀስኩት። የትኛው ልጅ ያ ትናንት በዋትስአፕ ሎኬሽን ምናምን የላኩልሽ ቁጥር አለ አይደል? ዝም ብለሽ ጸልይበት አንቺ ለምንድነው ሁሉም አንድ ነው ምናምን አለኝ። ብዙ ሪከርድ ነው ያደረኩለት። ለምን የምንፈልገውን ነገር አይሰጠንም ወይ ይቀየርልን ምናምን ስለው በቃ በኋላ ላይቭ ላይ አናግራት ትቀይርልሻለች ምናምን አለኝ። እና ችግር የለውም እኔ ከፍላለሁ ብቻ እኔ የምፈልገውን ይምጣልኝ እና ችግር የለውም። ደግሞ ትልቁ እስኪ ማነው እንደዚህ ያለሽ? እኔ አላውቅም። ያኔ ብዙ ነው እዛ ወረቀት ላይ ያለ ጽሁፉ ራሱ ብዙ ቁጥር ነው ያለው። ኤርሚ ሀበሻ የሚለው ብዙ ቁጥር ነው ያለው። እና ማርያምን በጣም ነው ያለቀስኩት ትናንትና በጣም ነው ያለቀስኩት። ምን ያስለቅሳል? ዝም ብለሽ ጸልይ ማለት ምን ችግር አለው? ሲቀጥል ማነው እኔ አላውቀውም። እኔ ሰው ከዚህ በፊት እኔ ጠልቤ አላውቅም። እኔ ጓደኞቼ ነው የሚጠሉት እንጂ እኔ ጠልቤ አላውቅም። የታለ ቁጥሩ? እኔ እሱን ላውራ እሱን ማውራት እፈልጋለሁ። ላንቺ ቀይርልሻለሁ። ብዙ ነው ያወራ ነው። ዝሮ እኔ የምፈልገውን ላክልኝና የድራይቨሩ እሺ ቆይ ላሳይሽ። ቁጥሩን ስጫት። ብዙ ያወራችሁትን ተይውና ቁጥሩን ስጫት። ከዛ ማን እንዳወራሽ ትነግራለች። መቀየር ካለበት ደግሞ ትቀያየራለች። ያን ቀን ደግሞ እያስረዳች ሰኒም ነበር እኛም ነበር በፍላጎትሽ ስለወሰድሽ ነው። ለመረዳዳት ከሆነ ደግሞ እንትን ችግር የለም። 26 መጨረሻው 0555 3 ያለው ይሄ ቁጥር ነው። እሺ ማን ነው ችግሩ? ማን ያወራት ነው እኮ እስኪ ሳራ ትሰማዋለች። ሳራ እሷን ሼር አደርግላታለሁ። አንቺ ብዙ አውርተሻል አለ። እኔ ብዙ ቃላት ተናግሬያለሁ። ለምን አንቺ ዝም ብለሽ ጸልይ ምናምን ሲል ሃይባያት ማሪ ሃይባያት እዚህ ሆነሽ ሃይባያት እሷን ሃይባያት በ26ቱ ሃይባያት ትይልሽ እንጀራ አለው ሃይ ብዬሻለሁ በአማርኛ እንጀራ አለው ወዶች ለመግባባት ይሄ እኮ 50 ብር ነው። የሌላ ቦታ ማየዋለሁ ግን የለመድንበት ቦታ ብለን ነው የለመድንበት። ያኔ ታዋቂ ብለን ነው። ያን ቅርብ ጊዜ ቆይቷል። ጓደኛ ይጠራል። ይሄ ሲጀምር ባለ 50 ብር ነው። ለምንድን ነው የምትሸውዱን? ያኔ ለምንድን ነው እንዲህ የምታረጉት? እንዴ በጸሎት በመጽሐፍ ጸሎት በእምነት ለምን ባለ 50 ብሩ በመቶ ብር ታመጣልኛለህ? ለምንድን ነው እንዲህ የምታረጉት? ያኔ ለምን ላይቭ ላይ ያሳዩትን ሌላ ይሄ ሌላ አረባ ማርያም እሺ ዛሬ አንድ አይደለም ማሬ መጽሐፉን ክፈቺ
ክፈች እንቀይርልሽ ላ ቪዲዮ ክፈችና እኔና አንቺ አሁን እዚህ አውርተን ነው። እኔ እንደዚህ አይነት ወሬ ምናምን አልወድም። በጣም ነው የምጠላው። እንደዚህ አይነት ወሬ ደስ አይለኝም። አንደኛ ስርዓት የሌለው አነጋገር ተገቢ አይደለም። በደንብ እዚህ ጋር ቮይስሽ እንስማ። ትናንትና ያሳየው እኮ ለሳሪ አሰማታለሁ። አንቺ ዝም ብለሽ ጸልይበት ሲለኝ እኔ በጣም ተናድጄ ብዙ ነገር ነው የተናገርኩት። ስርዓት መጀመሪያ አዳምጪ፣ ስርዓት ያዢ። መጀመሪያ አንቺ በምንድን ነው የተነጋገራችሁት? መጀመሪያ ምንድን ነው የተነጋገራችሁ? ስርዓት ያዢ ንግግርሽን። መጀመሪያ እዚህ ጋር ቮይስ ላክሽ። ይኸው ኢቲኤች ዴሊቨሪ ከዚህ ተቋረጠ። ከዛ በኋላ አንቺ መልእክት ላክሽ። ኢቲኤች ዴሊቨሪ ያልሽው ከዛ እዚህ ጋር መጽሐፉን ላክሽ። ተረጋጊ። መጀመሪያ የሚዩት አድርገሽ መጽሐፉን ላክሽ። ይኸው መጽሐፉን ላክሽ። ከዛ በኋላ ቮይስ ላክሽ። ወይኔ ትናንትና ያሳየሽ እሱ ነው። ይሄስ እኔ የምፈልገው አይደለም ስለው የሱ ቮይስ ማሬ ተረጋጊ። ዝም በይ። አንቺ ነሽ የላክሽው። ይሄው ቆይ፣ ከዛ እዚህ ጋር ላክሽ። እኔ የምፈልገው ከላይ ያለ ሳሪ ከላይም አለ፣ ብዙ ነው የላኩለት። ከላይም አለ። እቺ እኮ ትንሿ ናት፣ መዝገበ ጸሎት ናት ስለው አንቺ ዝም ብለሽ ጸልይበት፣ ሁሉም አንድ ነው። ማሬ ተረጋጊ፣ ያለበለዚያ አወርድሻለሁ። ተረጋጊ። መጀመሪያ አንቺ መልእክት ላክሽ አልኩሽ። ይኸው ብዙ አትበይ። እኔ ኢቲኤች ዴሊቨሪ ከሚለው አቋረጥንና ይኸው እዚህ ጋር ይኸው እዚህ ጋር ይኸው ማሬ መጽሐፉን አሳይኝ። እኔ የላኩልሽ። እሺ ቆይ፣ ከዛ እኔ የላኩልሽ ምንድን ነው?